ውስጥ መግባት ትችላለህ። ወይዘሮ መርሲና እንደዚህም ደግሞ ጄሪ ተዋረዱ። ምክንያቱም ቤት ውስጥ ካሜራ ነበረ። አቶ አምናንም ካሜራውን ሳይ በጣም በሚያሳዝን ነገር ለካ እናንተ እሷ ሳትሆን እናንተ ናችሁ ጥፋተኛ እሷን ልታጣሉኝ በማለት እንግዲህ አቶ አምናን በአሁን ሰዓት በጣም እየተናደደና በጣም እያዘነ ይገኛል ማለት ነው። በጣም ነው የሚያሳዝነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ሰላማችሁ ብዝት ይበልልኝ ጌታዬ። ሰላማችሁ ብዝት ይበልልኝ። ሰላማችሁ ብዝት ይበልልኝ። ይዤላችሁ የመጣሁት ድራማ አስተማሪ እንግዲህ ልብ አንጠልጣዩ ድራማ እኔ ከተማርኩበት እናንተም ትማራላችሁ በማለት ይዤላችሁ መጥቻለሁ ማለት ነው። በስተመጨረሻ እንግዲህ የወይዘሮ መርሲ እና የወይዘሮ ጀሪ ተንኮላቸው የተደረገው ድርጊታቸው ታውቋል ማለት ነው። ምክንያቱም ቤት ውስጥ እንግዲህ ምንድነው የተደረገው ሲባል እንግዲህ በፍጹም እንዴት ነው እኔ ይሄንን ነገር እኮ አላደረኩም፣ ወደድክም ጠላክም እንግዲህ የፈለከው ማምጣት ትችላለህ፣ ግን ደግሞ ይሄንን ነገር እንዳላደረኩ እውነቴን ነው የምነግርህ፣ ምንም ነገር ያደረኩበት ነገር የለም በማለት እንግዲህ ለአቶ አምናን ተናግራለች ማለት ነው። አቶ አምናን ደግሞ እንዴት ነው ይሄ ነገር እያሉ ነው ማነው ታዲያ ይሄን ነገር ያደረገው ስትላት እኔ ምንም ነገር አላቅም፣ ግን ደግሞ እሷ ቶሎ በይ አንቺ ስትለኝ ቶሎ ብዬ ነው ብድግ አድርጌ እየሰጠዋት እንጂ በፍጹም እንዴት በ5 ደቂቃ ውስጥ እሷ የምትበላውን ክኒኒ ቀይሬ ሌላ ክኒኒ እሰጣታለሁ፣ አንተስ እንዴት አይገባህም በማለት እንግዲህ በጣም አቶ አምናን ስትለው ነበር። አቶ አምናን እኔም እኮ ልጅ ስታይ ምንም ነገር የምታደርግ ልጅ አይደለችም፣ እንዴት ነው እኔስ የምጠረጥራት በማለት እንግዲህ እሱም በጣም ተናዶ ነበረ ማለት ነው። ግን ደግሞ በስተመጨረሻ ደስ የሚለው ነገር አቶ አምናን በጣም እሷን እየተረዳትና ነገሮችን ላፌክ እንደሆኑ ያደረጉት ወይዘሮ መርሲና ጀሪ እንደሆኑ አውቋል ማለት ነው። ሁለተኛ ነገርም ስካር መድኃኒቱ የሚጠጣው መጠጥ ውስጥ እንደዚህ መድኃኒት እንደጨመረች ወይዘሮ ጀሪ ሁሉን ነገር በካሜራ ገልጦ ሳይ እንግዲህ ሁሉን ነገር አውቋል ማለት ነው። በአሁን ሰዓት ወይዘሮ ጀሪና ሜርሲ የሚጥሉት የሚያነሳት ነገር ጠፍቶባቸዋል ማለት ነው። እናት ሳራም በፍጹም ብሌን እንደዚህ የምታደርግ ልጅ አይደለችም፣ አቶ አምናን ይሄንን ነገር ልታይ ይገባሃል ወንድሜ፣ እባክህ ልጄ፣ እኔ እውነቴን ነው የምልክና እች ልጅ በጣም ጨዋና በጣም ምስኪን ልጅ ነች ብላ ትለዋለች ማለት ነው። ምንድነው የምትሉ እናት ዛራ፣ እርሶም የእሷ ተባባሪ ናችሁ እንዴ ምናምን? በፍጹም እንደዛ አይደለም፣ ግን ደግሞ ብሌንን ስታይ እንደዚህ የምታደርግ ልጅ ትመስላለች እንዴ? እስኪ ራስህ ካስበህ አገናዝበህ እንድትደርስበት እፈልጋለሁ ብላ እንግዲህ ምርጫውን ለአቶ አምናን ሰጥታለች ማለት ነው። አቶ አምናን ምን ማድረግ አለብኝ በማለት እንግዲህ ራሱን በራሱ አስቦ በስተመጨረሻ የእናቱን አጥቂ ያገኘ ይመስላል ማለት ነው። ወይዘሮ ጀሪና እንግዲህ መርሲ ምን ማድረግ አለብን? መርሲ እንግዲህ በፍጹም ይሄንን ነገር እኔ ምንም ነገር አላደረኩም፣ ያደረገችው ይሄንን ነገር ጄሪ ነች እንጂ በፍጹም እንደውም እኔ እሷ ስታረግ ለመረጃ ብዬ ፎቶ አንስቻለሁ፣ ቪዲዮ ቀድቻለሁ ብላ እንግዲህ ቪዲዮን ብድግ አድርጋ ለአቶ አምናን እየበለጠ ሰጥተዋለች ማለት ነው። አቶ አምናን በአሁኑ ሰዓት የራሱ አክስት እንዳደረገች ሳይሆን እያደረገ ያለው ወይዘሮ ጀሪ ይሄንን ነገር እንዳደረገች ነው እያደረገ ያለው ማለት ነው። ወይዘሮ ጀሪ እንግዲህ በአሁኑ ሰዓት አቶ አምናንን አይደለም የራሷን ልታረግ ራሱ ችግር ውስጥ ገብታ ትገኛለች ማለት ነው። እንደዚህም ደግሞ ሲፋን ደግሞ በአሁኑ ሰዓት ስራውን እየሰራት ይገኛለች። ወይዘሮ ሰማዓት ራሷን ስለረሳች በአሁኑ ሰዓት በጣም አስፈላጊ ነው የፈለገኝን ነገር እንዳረግ እጠቀምባታለሁ በማለት እንግዲህ ቀጥላበታለች ማለት ነው። እንግዲህ ወይዘሮ እንግዲህ እንትና የምትባለዋ ሲፋን የምትባላ ከወይዘሮ ሰማት ጋራ ስርስር እያለች ትገኛለች ማለት ነው። እሷ ከረሳችማ በጣም አሪፍ ነው፣ ያሰብኩትን ያቀድኩትን ሀሳብ ማድረግ እችላለሁ በማለት እንግዲህ ተፍ እያለች ትገኛለች ማለት ነው። ቤተሰቦቼ
በጣም የሚያሳዝን ነገር ብሌን በአሁን ሰዓት እንዴት አንተስ ይሄንን ነገር እኔን ታስበኛለህ? እንዴት እንደዚህ ትጠረጠረኛለህ? የዚህን ያክል ተንኮለኛ ሰው እኔ እመስልሃለሁ እንዴ? በምን ሀሳብ ነው አንተ እኔ እንደዚህ ያሰብከኝ? እኔ እኮ የዚህን ያክል ሰው ነፍስ ገዳይ አይደለሁም። በምን የተነሳ እያለች እንግዲህ አቶ አምናን እየጠየቀት ይገኛለች ማለት ነው። አቶ አምናን ይቅርታ እኔ ተሳስቻለሁ፣ ግን እባክሽ ይቅር እንድትይኝ እፈልጋለሁ ማለት እንግዲህ አቶ አምናን ብሌንን ይቅርታ እየጠየቃት ይገኛል ማለት ነው። እኔስ እንዴት አመንኩ ከበፊትነቱ ይህንን ነገር እኮ ማድረግ የለብኝም ነበር። በአሁን ሰዓት ግን ተጸጽቻለሁ፣ እባክሽ የበለጠ እንዳልጸጸት ይቅር እንድትይኝ እፈልጋለሁ በማለት እንግዲህ ይቅርታና እንደተጸጸተ እየነገራት ይገኛል ማለት ነው። አቶ አምናን በአሁን ሰዓት በጣም ውስጡ ተሰብሯል ማለት ነው። ላደረገው ድርጊት ለፈጸመው ፍጻሜ በጣም እያዘነና እየተጨነቀ ይገኛል ማለት ነው። ወይዘሮ መርሲ እንግዲህ በጣም ክፉ ሴትና እንደዚሁም ደግሞ ወይዘሮ እንትና ሰማትን ለማጥፋት ጥረት እያደረገች ትገኛለች ማለት ነው። የበለጠ በጣም ነው እውነቴን ነው የምላችሁ ያሳዘነኝ። እኔ እንቧን የተናነቀኝ እውነቴን ነው የምላችሁና እባካችሁ እንደዚህ የምታደርጉ ሰዎች ከዚህ ከክፋት ብትርቁ በጣም ነው ደስ የሚለኝ ማለት ነው። ክፋት የሴጣን ነው እንጂ የሰዎች የአዳም ልጆች አይደለም ክፋት ማለት ነው። ግን እናንተ የሱን ስራ ባትሰሩ በጣም የተመረጠ ነው ብዬ እላችኋለሁ ማለት ነው። እንደምንም ሆነ እንደምንም ግን ያው ጄሪ ለጊዜው የተመረጠ ቢመስላትም ከሱ ጋር ከአቶ አምናን ጋር ተኛለሁ ብላ ብታስብም ነገሮችን ላይ እየተሳካላት ሳይሆን ፌል እያደረገ ይገኝባታል ማለት ነው። እንግዲህ መልካም የሰራነ ሰው ሁሌም ሀቀኛ ሰዎች ደግሞ መጨረሻቸው ይታወቃል ማለት ነው። ማማ እንግዲህ እናት ሳራ በአሁን ሰዓት በጣም ልጄ እንኳን እውነትሽ እንዲወጣ ነበር የፈለኩት። በፍጹም አንቺ ከመጀመሪያነቱ ይሄንን ነገር እንደማታደርግ ያውቃለሁ ልጄ። ግን ደግሞ ጠላቶችሽ ከኋላ እንደ ቁራ ከቦሻል። ለወደፊትም መጠንቀቅ አለብሽ ከዚህ የበለጠ ጭቅጭ ውስጥ እንዳይጨምሩሽ እያለች እንግዲህ እናት ሳራ በጣም ለብሌን እየተጠነቀቀች ትገኛለች ማለት ነው። እናት ሳራ እንግዲህ በጣም አሳዛኝና ብሌንን በጣም ሊወደደቻት ማለት ነው። አቶ አምናን እንግዲህ በስተመጨረሻ ጠላቱን አውቋል። እንደዚሁም ደግሞ የእናቱን ጠላት ያወቀ ይመስላል ማለት ነው። ጄሪ በጣም ራስ ወዳጅ እንደሆነችም እያወቀ ይገኛል ማለት ነው። ያው ለጊዜው ብሌንን ቢያጥላላ ብሌን መጥፎ ነች ብሎ እንደዛ ቢመታት ቢደበድባትም በስተመጨረሻ ግን ብሌን አሸናፊ ሆናለች ማለት ነው። አሸናፊ የሆነችው ደግሞ በሀቋ ነው ማለት ነው። ሀቀኛ ሰው ድርም ሁሌም አሸናፊና ሁሌም ያሸንፋል ማለት ነው። እንግዲህ ሀቀኝነትን ሁሌ በሄዳችሁበት ቦታ አንግሷት እላችኋለሁ። በዚህ አጋጣሚ ቤተሰቦች በቀጣይ ቪዲዮ እስከምመጣ ድረስ እንግዲህ ላይክ እና ሼር ሰብስክራይብ እያደረጋችሁኝ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ሰላም ቆይታ